ቡናሽ ናፍቆኛል። ታዲያ ይሄን የመሰለ ቡና ባይናፍቅህ ነበር የሚገርመኝ። ጉራ ማስከጥግ እኮ ነው። የራት ግብዣው እንዴት ነበር? ምንም አይልም። ምንም አይልም ነው ወይስ ቆንጆ ነው? ዛሬ ቡናውን ያልኩት። ምን? ኤደን መታለች ማለት እዚህ ልትሰራ። ኤደን ማለት ያንቺት? አዎ ከጋሽ ሌኩን ጋር አውርተን ነበር። እዚህ ስራ ትቀጠር ብለዋል። በእኔ ድርጅት ደግሞ አባቴን ፈቃድ ያደርገው ማን ነው? ይኸው አሁን እያስፈቀድኩ እኮ ነው ክቡርነቱ። በመጨረሻ በአንቺና በእሷ መካከል ሰላም ወርዶ እሷን ለማስቀጠር አንቺ በቃሽ ማለት ነው። በቂ በቆየቱ ለማን ይጠቅማል ብለህ ነው? ይቅርታ ለሁላችንም ይጠቅማል። ምን ሆነሽ ነው? ተረጋጊ እንጂ። በፈጠረ የሚያስተውኝ ቆይ፣ ለምንድን ነው እኔ ጋር እየደወልክ የምትጨቀጭቀኝ? ከሚኒስተሪ የአምራን የራት ግብዣ ፕሮግራም ላይ ያልታሰበ ችግር ተፈጠረ። ኑሐሚንና ናሆምም ወደ ፍቅር እያመሩ ይመስላሉ። ኑሐሚን ናሆም ላይ ቡና ደፍታ እንግዲህ ቡናውን ለማጽዳት ባለችበት ቅጽበት ሁለታቸውም የመፈላለግ ስሜት ይታይባቸው ነበር። በዛ ጊዜ ደግሞ ድንገት ኤደን ደርሳለች ማለት ነው። ኤደንም ወደ አቶ ላይኩን ድርጅት በስራ ተቀጥራ ወደዛ ተቀላቅላለች። ዲያጊንም ልቤ ደንግጦለታል እያለች ነው። ዲያግምም ደግሞ የሚፈልገው ኑሐሚንን ነው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያለን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ኑሐሚን ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ አምራን ወደዛ ቤት የራት ፕሮግራም ይደረግላት ተብሎ እናም ለራት ፕሮግራሙ እንድትዘጋጅ እንዲነግራት አቶ ላይኩን ናሆምን የራት ፕሮግራሙ ላይ እንድትገናኝ ጋብዝ ብሎት ነበርና ናሆምም ሰተት ብሎ ወደ አምራን ቤት በሄደበት አምራን ግን ብቻዋን አልነበረችም። መኝታ ቤት ድረስ ሰተት ብሎ የገባው ኤርሚያስ ደግሞ አልጋ ላይ ቁጭ ብለው እያወሩ ሳለ ነበር ድንገት ናሆም እየመጣው ማለት ነው። እንደምንም በመጋረጃ ስር ደብቀው አደነባብረው አደነጋግረው መኝታ ቤቱ ደብሮኛል፣ ሰልችቶኛል፣ ወደ ውጭ እንሁን ምናምን ብላ ነበር እንግዲህ ኤርሚያስን ከዛ ሳያዩ እንዲወጣ ያደረገችው እና ናሆምም የራት ፕሮግራሙ ላይ እንድትገኝ እንዴት ተጠየቀች፣ ፍቃዷ እንዴት ተጠየቀ ነግሯት እሷም በደስታ የራት ፕሮግራሙ ላይ ይገኛለሁ ብላ ነበር። እንዲያለችውም እንግዲህ የራት ፕሮግራም ምሽታቸው ጥሩም መጥፎም በሚባል አልፏል ማለት ነው። ኤርሚያስና ኤሚ ኤርሚያስን እንለያይ ብለው ነበር። ግን ደግሞ እሱ እያስመሰለን ቢሆን ለምን ምን አጠፋው ውዴ ካንቺ ተለይቼ መኖር አልችልም ሲላትም እሷም በእርግጥም ካንተ መለየት እፈልጋለሁ ነገር ግን አልችልም እያለችው ነበር። እናም እንግዲህ ትንሽ እየጠጣች ዘና እያሉ ነበር። አሁን ወደ ቤት መሄድ ይኖርብኛል ቤት አድርሰኝ ብለው ነበር። እንዴ ልንዝናና አይደል እንደመጣሽው ለምን ቢላትም የራት ደባሪ የራት ፕሮግራም እንዳለ ተናግራለች ማለት ነው። ኤሚ እንዴ ምን ራት ፕሮግራም ነው ሲላት እኒህ ሀብታሞች ገንዘባቸውን በትነው የሚረጩበት አጥተዋል እና ሁልጊዜ የራት ፕሮግራም እኔን ያስጠላኝና የሰለቸኝ እሱ ነው ብላለች ኤሚ። እናም የራት ፕሮግራሙ ምንድነው ቢላትም አምራንን እያማከለ የአምራን የራት ፕሮግራም ወደ ቤተሰቡ እንድትቀላቀል የተጋበዘችው እንደሆነ ስትነግረው የአምራን ነው ሲለና የአምራንና የኑሐሚን ስም ሲነሳ ሁሌ አያስችልም ያንቀጠቅጣል አይደል? እኔም የነሱን ስም ለመጥራት አሁን እየተሳቀቅኩ ነው ብላለች ማለት ነው። ግን ደግሞ ከነሱ ጋር ያለው ነገር ያለቀ እንደሆነ ተናግሯል። ኑሐሚን ትመጣለች ቢላትም በጭራሽ እሷ ምን ልታረግ ትመጣለች? ይሄ የኑሐሚን ነው እና መገኘት አለብሽ ተብያለሁ። ደባሪ ነው ደስ አይልም እያለች ነው እንግዲህ በጊዜ ወደ ብዛ ሸኘኝ ስትለው እሱም ደግሞ የእሱ የራት ግብዣም እንዲኖረው እንደሚፈልግ ቤተሰቡ ጋር እንድታስተዋውቀው እንደሚፈልግ ተናግሯል ማለት ነው። በጭራሽ እንደዛማ አይሆንም አንተ ማለት እኮ እያለች እንግዲህ ስለሱ ነውር ብትነግረውም ግን ደግሞ ግዴታ አሁን ለነ አምራንም ይቅርታ አድርጎ የለ ስለዚህ አሁን ለኔ ይቅርታ አድርገውልኝ ወደዛ ቤት ተቀላቅዬ ቤተሰቡኝ መግባት ፈልጋለሁ እያለ ነው ኤርሚያስ። ኤሚም እንግዲህ ሁለት ልብ የሆነች ትመስላለች፣ ለመንቃት የፈለገችም ትመስላለች። ግን ደግሞ ኤርሚያስ የሚፈልገውን ነገር እስከሚያገኝ ድረስ መንከባከቡን ይችልበታልና የደነዘዘች ትመስላለች ማለት ነው። እናም የራት ፕሮግራሙ ላይ ሁሉም ቤተሰቡ ተገናኝቷል። አቶ ላይኩን
ኤሚ የታለች? እንግዶቻችንስ እንግዲህ መምጫቸው ደርሷል እኮ ተነሽ ተዘጋጅ እያለ ነበር። ግን ደግሞ ወይዘሮ ዝናሽ እድሜ ላንተ የማልፈልገውን የማልወደውን መውደድ ጀምሬያለሁ እያለች እየተመጻደቀች ነው። እና ምን የምላርግ እኔም እኮ ወድጄ አይደለም፣ ግን ደግሞ ለልጃችን ስንል ማረግ አለብን ብለዋል። ኤሚ ምን የመጥቻለሁ ብላ ገብታለች ማለት ነው። የራት ፕሮግራሙ ላይ እንግዲህ አምራንና ናሆምም ተሰይመዋል ሙሉ ቤተሰቡ። ግን ደግሞ ወይዘሮ ዝናሽ ፊቷን እንደጣለችው ነበር። ምንም አይነት ደስታ አይታይባትም ነበር። የራቱ ገና በጅምር ላይ እንዳለ አንዴ ቶይለት አንዴ ማረፍ ፈልጋለሁ እያለች ኤሚ ድብልቅልቁን አውጥተዋለች። ወይዘሮ ዝናሽም ትንሽ ማረፍ አለብኝ ብላ እንግዲህ የራት ፕሮግራሙን አቋርጠው ሁሉም ወጥተዋል ማለት ነው። አቶ ለይኩን ቢደብረውም ግዴታ እንግዲህ የቤተሰቡን አመል መቻል አለበትና ችሎ ናሆምና አምራንም ወደ ቤታቸው በጊዜ ሸኟት። ገና ምግቡ ሳያልቅ ነበር በጊዜ ትሸኝ እያለች የነበረችው። ጠቅላ ለመግባት እያሰበች እንደሆነ ወይዘሮ ዝናሽ አልዘለቃትም መሰል። እናም ናሆም እንግዲህ አምራንን እየሸኛት ባለ ጊዜ ነገ ሐኪም ቤት በግል ዶክተራችን ቀጠሮ አስይዤልሻለሁ ክትትል ብሏት ስለነበር በጭራሽ እሱም አይሆንም ከትናንት ወዲያ ሄጃለሁ እያለችው ጥንቅቱን እያደነጋገረችው ነበር። ግን ደግሞ አምራን በተደጋጋሚ ኤርሚያስ ሲደውልባት መጸዳጃ ቤት ብላ ከኤሚ ጋር ሄዳ ነበር። ኤሚ መጸዳጃ ቤት ብላ ተከልክላ ስለነበረ ገበታ ሳይነሳ አትነሽም ተብላ ስለነበር እና አምራን እንግዲህ ይቅርታ ጠይቃ መጸዳጃ ቤት መሄድ ስትፈልግ እስቲ ወንድ ከሆንክ እሷንም ከልክላት እና ልጄ ልምፈነዳ ነው እንዴ ብላ ይዛታ ይዘው ሄደው ነበር። ግን ደግሞ አምራን መጸዳጃ ቤት ፈልጋ ሳይሆን ስልክ ለማውራት ነበር የሄደችው። ዲያጊም እንደ ቤተሰብ የራት ፕሮግራም ተጋብዞ ነበርና ለወንድሙ መልካም ምኞቱን ቢገልጽለትም ናሆም ግን ምላሽ አልሰጠውም ነበር። አቶ ለይኩን ናሆምን ተቆጥቷል። እንዴ ቢያንስ መልካም ምኞቱን ሲገልጽልህ አመሰግናለሁ አትለውም እያለ ነበር። ናሆም ግን ትከሻውን እንደሚከብደውና ዲያጊን እንደማይወደው ተናግሯል። አቶ ለይኩንም እናትህንም ቢሆን ታስከፋታለህ፣ የምትወደው የአደራ ልጇ እኮ ነው፣ የጓደኛ ልጇ ነው እያለት ነበር። እንግዲህ እየቀናህ ይሆናል እንደዛ ያረከው ወይ ሚስት ልትመጣ ስለሆነ በሱ ቀንታ ይሆን ብላለች ወይዘሮ ዝናሽም። እናም እንግዲህ ዲያጊ በቃ ማረፍ እፈልጋለሁ ነገ ስራ አለብኝ ትንሽ እረፍት ላድርግ ብሎ እሱም ይቅርታ ጠይቆ ተነስቶ ነበር ከገበታው ላይ። መጸዳጃ ቤት አጋጣሚ በሄደበት አምራን ስታወራ ሁሉንም ነገር ሰምቷታል ማለት ነው። ስሙን ጠርታ ስለነበረ ማንነቱንም አውቆታል። ኤርሚያስ ለምንድነው እዚህ እንኳን ሲሆን ቢያንስ ባትደውል ለምን ትደውላለህ? የት እንዳለሁ እያወቅ ለምንድነው የደወልከው? አንተ ነፍሰ ገዳይ፣ ነፍስ መግደልህ ሳያንስ ደግሞ አሁን እየደወልክ ትጨቀጭቀኛለህ? ምን ፈልገህ ነው? ቢያንስ ከዚህ እንኳን እስከመውጣ ድረስ እድል ብትሰጠኝስ ምን ችግር አለው? እያለች ስታወራ ዲያጊ ሰምቶ ነበር ማለት ነው። ማንን የገደለው? ነፍሰ ገዳይስ ምንድነው? እያለ ዲያጊም እንግዲህ ተለጥፎ እያደመጠ ነበር ማለት ነው። ዲያጊም ወይዘሮ ዝናሽንም እሷንም ለወይዘሮ ዝናሽ ለኑሐሚን ሽማግሌ እንደሚልክና እሷም የራት ግብዣ እንደሚኖራት እየነገራት ነበር። አታሳብደኝ፣ ቤቱን ለቀህ ውጣ እያለች ነው እሷም። እሱም ደግሞ የእሱ ተራ ይህን አንድ ቀን እንደሚያረግ ተናግሯል። እና ለኑሐሚንም ምሽት ላይ ደውሎላት ነበር። እሷም በዚህ ሰዓት እንዴት ትደውላለህ? ከዚህ በኋላ በዚህ ሰዓት እንዳትደውልልኝ ብላለች። ዲያጊ ግን ኑሐሚንን የወደዳት ይመስላል ማለት ነው። ኑሐሚንም ናሆም ሊያገባ እንደሆነ ሽማግሌ ሊላክ እንደሆነ ሁሉንም ነገር እያወቀች ራሱ ፍቅሯ እንግዲህ ወደ ናሆም ሆኗል ማለት ነው። እናም ኤደን ምሽት ላይ አሁን አምሽታ ጧት ትወጣለች። ደግሞ ምሽታ አምሽታ ነበርና የምትገባው አምሽታ እንደለመደችው ወደ ቤት ስትመለስ እንግዲህ ኑሐሚን እንዴት እስከዚህ ሰዓት ድረስ ታመሻለች ትላት። እንዴ ኑሐዬ እያለች ኤደን ማሽቃበጥ እያስመሰለችና እያሽቃበጠች ትገኛለች ማለት ነው። እናም እሷ እንግዲህ ቤተሰብ እንዳይሰማባት እንድትደብቃት ተናግራለች። ግን ደግሞ አሁን ምግብ ርቦኛል ከነገሩ በፊት ምግብ እያለች ነበር። እሷም እንዴት እንደዚህ ታረጊያለሽ? እናትሽ በጣም አዝናብሻለች እያለቻት ነበር። ምግብ አዘጋጅታ ካቀረበችላት በኋላ ወግ ጀምረዋል። ደውሎላት የነበረው ዲያጊ እንደሆነ አስተማሪዋም ዲያጊ እንደሆነ ተናግራለች። እና ለአንቺ አስተማሪ ተቀጥሮልሽ እኔ ጽዳት የምደረግበት ምክንያት ምንድን ነው እያለች ነው። እና ኑሐሚንም እንግዲህ እዛ በቢሮ ውስጥ ስራ እንደሚፈለግላት እና አቶ ለይኩንን እንዳናገረችው ስትነግራት ስራው ምንድነው? ጽዳት ነው አይደል እያለች ነበር። ጽዳት ቢሆን ችግር አለው? የስራ ንቄት ይመረጣል እንዴ ብላት ነበር። ግን ደግሞ ስራ ባይመረጥም
ላንቺ የቢሮ ስራ ተሰጠሽን የጽዳት የሚሆንበት ምንድነው ምክንያቱ እያለች ነው። አቶ ለይኩን እኮ ላንቺ የሚያስበው ለልጆቹ ራሱ አያስብም እያለቻት ነበር ማለት ነው። አቶ ለይኩን እጅግ በጣም መልካም ሰው እንደሆነ ተናግራለች። እናም ኑሐሚንም የተቻላትን ያህል ለመምከርና ለማስረዳት ለለውጥ እሺ ጽዳቱ ከደበረሽ እኔ እየከፈልኩልሽ ተማሪ ሁሉ ብላት ነበር። ግን ደግሞ በጭራሽ እኔ ካንቺ ጋር በቀሌን አልተውም። ትናንት ጎዳና ላይ ወተን የምንበላው የምንጠጣው አተን ነበር። እናቴ ደግሞ ፍቅር ምናምን እያለች የምታሽቃብጠው ነገር እያለች ነው ማለት ነው። ኤዴን አሁንም ቢሆን ለኑሐሚን ያላት ጥላቻ አልተቀየረም። ኑሐሚን ግን ከልቧ አምናትና ይቅርታ አድርጋላት ወዳት እንግዲህ የምትፈልገውን ሁሉ እያረገች እየኖረች ነው። እናም በተቀጣጠሩት መሰረት ነገ ሂጄ ጀምራለሁ ዲያጊን እንግዲህ ወድጄዋለሁ ብላታለች ለኑሐሚን። እሷን ብትጠይቃትም እንዲህ በአንድ ቀን ያየሁትን ሰው እንዴት እወደዋለሁ ብላለች። እንደዛማ ከሆነ እሱ እዛ ቢሮ ውስጥ ከሆነ ለሱ ስል እሄዳለሁ ያየሁት ቀን ነው ልቤ የደነገጠው ብላለች። እንዴት ተነጋገሩትም ሲነጋ አብረው ተያይዘው ስራ ቦታቸው ሄደዋል። ናሆምም አምራንን ወደ ቤቷ ሲሸኛት እንግዲህ እንደዚህ አይነት ቤት ነው ገብቼ ታልኖርኩም የምትይው ይቅርብሽ፣ አየሽው አይደል እናቴ ሰላም የለም ቢልም አባትህ ተናጋሪ እንጂ ልባቸው ንጹህ ነው፣ በጣም መልካም ሰው ናቸው ብላለች። ግን ደግሞ እዛ ቤት ከመግባት ምንም ነገር የሚያስቀራት ነገር እንደሌለም ተናግራለች ማለት ነው። ክትትል የሚባል ሀሳብ ተነስቷል። አቶ ለይኩንም ምግብም ቢሆን ላንቺ ባትፈልጊም ለልጃችን ስትይ ሳትወጂ በግድሽ በይ ተብላለች። ግን ደግሞ እውነታውን ከመናገር ይልቅ ደብቆ መኖርንም መርጣለች ማለት ነው። እናም ሚስጥሯንም እንግዲህ ዲያጊ ሰምቷል። ዲያጊ ሰምቶ ስራ ቦታ ራሱ አላስቀምጥ ብሎታል። ስለሱ ነገር እያንሰላሰለ ነው ማለት ነው። ማንን ነው የገደለው የሚለው ጥያቄ ፈጥሮበታል። አምራንም ሐኪም ቤት ለክትትል ሂጅ ብትባልም በጭራሽ አልሄድም ሄጄ መጥቻለሁ ስትለው እንዴት እኔ በሌለውበት ክትትል ትሄጃለሽ ቢላትም ደውላለት እንዳላነሳ ጭምር ተናግራ ከዚህ በኋላ ግን ያው በእነሱ በግል ዶክተር ሳይሆን እሷ በፈለገችው እንደምትሄድ ማለት ሄጃለሁ መሄድ አልፈልግም ብላለች። ናሆምም በባህሪዋ ተደነጋግሯል። ደግሞ ያው የእርግዝናው ስሜት ነው ስለምትለውም እንደምንም አምኗታል ማለት ነው። ግን ደግሞ እንድትታመን የማያደርጉ ተግባራቶች ነበሩ። ናሆም ስላፈቀራት ግን ምንም እየታየው አይደለም። ምክንያቱም ቤትም ውሻ አድርጋ አስወጥተዋለች። አሁንም ደግሞ ሐኪም ቤት በጭራሽ መሄድ አልፈልግም ክትትሌም ጀምሬያለሁ ታይቻለሁ ብላ እምቢ ብላለች ማለት ነው። እና ናሆምም እሺ በቃ ግን ባህሪሽ ግራ እያጋባኝ ነው ብሎ እሷን አድርሶ ወደ ቤቱ ተመልሷል። እንደለመደው በስራ ሰዓቱም የኑሐሚንን ቡና እየተጠባበቀ ባለበት ኑሐሚን በታዘዘችው መሰረት በሩን አንኳኩታ ወደ ቢሮ ገብታለች ቡና ይዛ ማለት ነው። ቡና አስፈልጎኝ ነበር ሲል እሷም ቀድማ ይዛ እንደገባች ቡናውን ይዛ ገብታለች። ቡናውን እየጠጣ ባለበት ጊዜ ግን እራት ግብዣው እንዴት እንደነበረ እንዴት እንዳሳለፈ እየጠየቀችው ነበር። እራት ጥሩ ነበር ብሏታል። ግን ደግሞ ምንድነው ለማውጣጣት እኔን እየሞከርሻለሽው እያለ ነበር። እሷም ኧረ ምንም ብላ ግን ደግሞ ኤደንን ስራ እንድታስገባት እዚህ ያመጥቻለሁ አቶ ለይኩን ስራ ፈቅደዋል ብላ ነበር። በገዛ ድርጅት ሳትጠይቅኝ ቢልም አሁንም እየጠየቀችው እንደሆነ ነግራው ናሆምም ለጨዋታ እንጂ ምንም ችግር እንደሌለው ቦታ እንዲፈለግላት ለጸሐፊዎቹ ንገሪ ተብላ ነበር። እሷም እሺ ብላ በቃ እቃውን ይዤ ልሄድ ብላ ሲኒውን አንስታ ይዛ ለመሄድ ባለችበት ነበር ቡናው ላዩ ላይ እየተደፋው። ናሆምም ቡናው ሲደፋ እንግዲህ ቃሳቲ ማተረጋግም እንደ እያለ እሷም እሺ በቃ እኔ ላጽዳለህ ብላ ሱሪውን ልታጸዳ ባለችበት ጊዜ ሁላቸውም እንግዲህ ተፋጠው ቀርተዋል ማለት ነው ሳያስቡት። ሁላቸውም ኑሐሚን እንኳን ያው ስለምትወደው ስለምታፈቅረው ይሆናል። ናሆምም እንግዲህ እንደ ማግኔት የመሳሳብ ነገር ተፈጥሯል። ግን ደግሞ የፍቅር መቃስ የሆነችዋ ኤደን ስትሮጥ መብታለች ማለት ነው። መውለዋን ይዛ እጅግ በጣም ይቅርታ ጥሩ ሰዓት አልመጣሁም መሰለኝ በቃ ልውጣ እያለች ነበር። አይ አሁን እኮ ስራ እንዴት ጀምሪ ላንቺው እያስተካከልን ነበረ ሌላ ስራ ይፈለግልሽ ነበር ቢላትም ይኸው ጽዳቱ እንዴት ተመቻች ጭምር ተናግራ እየዞሮች አንዳንድ ክላሶችን ቢሮዎችን እያጸዳች እንደነበረ ተናግራ በቃ መልካም ጊዜያችሁን አልሻማ ብላ ወጣለች። ናሆምና ኑሐሚንም እንዴት ተፋጠጡ ቀርተዋል። ምን ሊፈጠር ይችል ይሆን? ናሆም ለኑሐሚን የነበረው ጥላቻ ቀርቶ ወደ ፍቅር ይቀየር ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። አምራንስ ምን ሊውጣት ይችላል? እውነቱን ትናገራለች ወይስ እንዲሁ ትቀጥላለች የሚለውንም ጭምር በቀጣይ ይዘን የምንመጣ ይሆናል። መልካም ጊዜ